ፍቅር ጠይቋት ሰንቢ ብለው ቢሆንስ እሺ ብለው ቢሆን እሱናም ቆይቶ ነው አስከሬኗ ራሱ የመጣው የደረሰው ኢትዮጵያ ነው። ልጅቷ ስትሞት እየታየ ሶሻል ሚዲያ ያሰራጨዋል። አስቢው ምን ያህል ዘመናዊ ወቅቱ ይገናታል የሚላት የሚያፋት ምናምን ፈልጋ ነው የሚሆነው። መንግስት የእድሜ ልክ እስራት ነው ሲያረጉ አዩት። ልጅቷ ስትሞት እንደዚህ እያለም ለማግኘት ብለሽ ሄደሽ ደግሞ ራስሽን አተሽም ትመጫለሽ። ግማሾቹ ደግሞ እስር ቤት ናቸው። መንገድ አትሆንም ወይ ሞተው ይመጣሉ ወይ ፎቅ ላይ ተወርውረው እዛው ይቆሳስላሉ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሌጀንድ ቲቪ ተከታታዮቻችን እንደምሰነበታችሁ። እንግዲህ ውድ ተመልካቾቼ ዛሬ ደግሞ በአዲስ ፕሮግራም መጥተናል። በአዲስ ነገር ማለት ነው። አዲስ ባይባልም ያው እንደተለመደው የወንጀል ታሪክ ነው ይዘን የመጣ ነው። እንግዲህ የወንጀል ታሪካችን ዛሬ ደግሞ በሚገርም ሁኔታ እዚህ እኛ ሀገር የተፈጸመ ከዚህ በፊት እንግዲህ ከ4 ቀን ከ5 ቀን ከሳምንት በፊት እንደለቀቅንላችሁ ቪዲዮ ማለት ነው ሀገራችን ውስጥ የተከሰተ የወንጀል ታሪክ ነው ማለት ነው። እንግዲህ ይሄ የወንጀል ታሪክ እንዴት ተፈጸመ፣ በምን አይነት ሁኔታ ተፈጸመ፣ ማን ነው ምንድነው የሚለውን ነገር ወደ እናንተ እናደርሳለን ማለት ነው። እንግዲህ ወደ ተመልካቾቻችን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ደግሞ ሼር ማድረግም ሰብስክራይብ ማድረግም የደወል ምልክቷን መንካትም እንዳትረሱ ማለት እወዳለሁ ማለት ነው። እንግዲህ በፕሮግራማችን የቁም ነገሮችን እንደምታገኙ በጣም እርግጠኞች ነንና እንኳን ደህና መጣን በድጋሚ። እንግዲህ የዛሬ ፕሮግራማችን ምንድነው እዚሁ እኛ ሀገር ውስጥ የተከሰተ የወንጀል ታሪክ ነው። ወደ ገደለው እንግባ ወይስ ምን እንለው ነገር ይኖረናል? እስኪ ንገረኝ። አልሰማሁም። አንቺ ነሽ የምትነግሪኝ ዛሬ ተረኛ አንቺ ነሽ። እንግዲህ ሰምተን የምንለው እንላለን። ሰሚያለሽ ያው ብዙ ጊዜ እኔ ሀገራችን ውስጥ የተከሰቱ የወንጀል ታሪኮች ያስገርሙኛልና እንደዚህ በሶሻል ሚዲያ ብዙ ጊዜ ሶሻል ሚዲያ ስትከታተይ የምትሰሚያቸው ነገሮች አሉ፣ የምታያቸው ከሶሻል ሚዲያ ውጪው ደግሞ በማህበራዊ ኑሮች ስትኖሪ የምትሰሚያቸውና እንደዚህ መተው አንዳንዴ ከጆሮሽ የሚደርሱ ነገሮች አሉና የማይመስሉ የማይታመኑ ነገሮች ማለት ነው። በእርግጥ ሰው አስቦበት አይደለም ግድያ የሚፈጸምበት፣ ግድያም የሚፈጽመው አንዳንዴ አስቦበትም ሳይስበው ሊሆን ይችላል። አዎ እንትን አለ ግን የሚበዛው ግን እስካሁን እኛ ያቀረብነው የታሰበበት የታለመበት ነው። የታሰበበት ነው። ፐርፐዝሊ የሚሆን ነገር አለ፣ ግን ሳታስቡ ደግሞ አንዳንዴ የሚሆን ነገር በፋይት ማል ከሆነ ለምሳሌ እኔ ታስቦባቸው ታቀዶ እምላቸው ቅድ ይዘው ፕሮግራም ይዘው ያንን ሰው ለማጥፋት ያንን ሰው ለመግደል የተነሱ ሰዎች ሲሆኑ ሲራው አሁን እያንዳንዱ የግድያ አይነቶች ራሱ ይለያያሉ። ሲደበቁ እንዳይገኙብሽ የምታረጋቸው ሪሰርች ምናምን ሲያረጉ ከዚህ ብዙ ነገሮችን አንስተናል እኮ ወግደን የሚያማክሩት ምናምን ሲያማክሩ ምን ሲሉ ነበር እንትን ቦዲ የሚደብቁ አሉ። ግን ያም ቢሆን እንትን ይሄ የስማርትና ስማርት ያለመሆን ጥያቄ ነው። አንዳንዶቹ በጣም ስማርት የሆኑና ጭንቅላታቸውን ተጠቅመው ለመደባበቅ ይሞክራሉ። አንዳንዶች ደግሞ ያ ራሱ መንገድ እንዳለ ሳያውቁ ቀርተው ግን እስቲል አስበውበት የሚያደርጉ ሰዎች አሉ። ያ ልዩነቱ ስማርት መሆንና ያለ መሆን ሁኔታ ነው። ሀገር ሲሆን ነው ዳይሬክት የሚደረገው እኮ ያ የስማርትነት ሁኔታ ነው እንጂ ሴራ የምናምን ነገር እስካሁን እኛ ሀገር እንትን አልተባለም አልተለመደም። ቀጥታ ግን እነሱ ማለት አላሰቡበትም ማለት አይደለም። አላሰቡበትም ብዬ የማስበው እኔ በጣም መካከል ሀፕን ሲያደርግ ነው። በጣም ማለት አለ አይደለ የሆነ እንዲህ ስትይ የሆነ ስትመጪ አላሰቡትም እኮ ማለት ለመምታት ብቻ ብዬ እኮ ይሆናል ይሄን ነገር ያደረኩት እንጂ መሳሪያ ይዘሽ ሄደሽ ከአምስት ደቂቃ በላይ ካሰብሽበት በቃ በቂ እንደ ሰውኛ የምናስበው ነገር ሊሆን ይችላል። እና እንግዲህ ወደ ዛሬ ፕሮግራማችን ስንመጣ ደግሞ የዛሬ ፕሮግራማችን እንግዲህ ሳውዲ አረቢያ እንግዲህ በጣም ብዙ ወጣቶች ህይወታቸውን ለመቀየር ተጋብተው ሳያገቡ በልጅነት እድሜያቸው ተሰደው የሚሰሩ ብዙ ወጣቶች አሉ። በጣም ብዙና በሚያሳዝን ሁኔታ በነገሮች ላይ እነዚህ አይነት ሰዎች ህይወታቸው ያሳዝነኛል። ለምን አሁን እነሱ ሄደው ራሳቸውን ቀይረው እንደዚህ ብለው ለመምጣት ነው ብዙዎች ሀገራቸውን ለቀው የሚሄዱት። ግን ደግሞ ህይወት በዛ መንገድ አትሆንም። ወይ ሞተው ይመጣሉ ወይ ፎቅ ላይ ተወርውረው እዛው ይቆሳስላሉ፣ ወይ ግማሾቹ ደግሞ እስር ቤት ናቸው። አረብ ሀገር የሚሰሩ ሴቶች በጣም በተለያየ አይነት ህይወት ውስጥ ነው የሚገኙትና እንግዲህ ዛሬ የምናነሳት አንድ የአረብ ሀገር ሄደች ህይወቷን ለመቀየር
ቤተሰቦቿን ለመቀየር አግብተሽም እንግዲህ አንዳንዴ አግብተሽ ወልደሽም ህይወት አልሳካ ሲልሽ ልጆችሽን ባልሽን ትዳርሽን ትተሽ ትሰደጃለሽ። ያው ህይወት አይሳካም እና ህይወትሽን ለመቀየር ብለሽ እንደዛ ታደርጊያለሽ። ግን አንዳንዴ ገንዘብ ለማግኘት ብለሽ ሄደሽ ደግሞ ራስሽን አተሽ ትመጫለሽ። ትልቁ ከባዱ ፈተና ይሄ ነው ለቤተሰብ እና አንዳንዴ ነገሮችን እዚህ ሆኜ ማስተካከላቸው ባሳምራቸው ብለሽ ታስቢያለሽ መሳካት የሚችልበት ሁኔታ ካለ ማለት ነው። እና ምንድነው ይህች ወጣት እንግዲህ አንድ የምናውቃት እዚሁ እኛ ሀገር ያለችው ሰፈሩን በትክክል መጥቀስ ስለማልፈልግ ነው ማለት ነው። እና የልጆች እናት ናት። አንድ ልጅም ብቻ አይደለም ሁለት ልጅ ነው ያላት። ባለትዳር ናት። እና እንግዲህ ኢትዮጵያ ውስጥ ያለው ህይወት ሲፈትናት ሰርቼ በመጣ ብላ ከባሏ ጋር ትማከርና ወደ ስደት ታቀናለች ማለት ነው። ሳውዲ አረቢያ ማለት ነው። እና እንግዲህ ቤተሰብ ፈቅዶ ያው ቤተሰቦቿም እዚህ ነው የሚኖሩት። እናት አባቷ የአዲስ አበባ ልጅ ናት። ባለቤቷም ልጆቿም እዚህ ነው የሚኖሩት። ያው ትሄዳለች እንግዲህ ሄዳ ያው እየሰራች ባለችበት ሰዓት የተወሰነ ጊዜ ትሰራለች ማለት ነው። እንግዲህ እኔ ማለት አሁን እዚህ ጋር ይሄን ሀሳብ ሳነሳው ብዙ ጥያቄዎች ይፈጠሩብኛል። ማለት አንደኛ ነገር በእርግጥ እርግጠኛ የምንሆንበት ነገር የለም አንዳንዴ። ምክንያቱም ሰው የሆነ ስም ሰጥቶሽ ያንቺን ስም ለማጥፋትም ሊሆን ይችላል። በትክክል ጉዳዩንም ደግሞ እሷን ፈጽመው ሊሆን ይችላል። ግን እዚህ ጋር መጨረሻ ላይ ግን ያው እሷ ናት ተጎጂ የሆነችው። እና ምንድነው የሚባለው ያገኘነው መረጃ የሚለው ልጅቷ ከሌላ ሰው ጋር የፍቅር ህይወት ጀምራለች ነው የሚባለው። እዛው አብሯት የሚኖር መጀመሪያ እንግዲህ ሰው ቤት ሆና ነው ስትሰራ የነበረ ያው መዳም ቤት ማለት ነው። እና እየሰራች ባለችበት ሰዓት ፍቅር ነገር ያው አንድ ኢትዮጵያዊ ወንድ ታገኝና እሱ ጋር ፍቅር ነገር ትጀምራለች። እኔ እንዴት እንደሆነ አላውቅም እንዴት ጀመረች። ቤት ልጅ ህይወት ትዳር አላት። እሱ ትታ ነው የሄደችው። ያን ነገር እንዴት ጀመረችው የሚለው ነገር ግራ ገብቶኛል። አንዳንዴ ደግሞ ምን ታደርጋለሽ? አሁን በውጭ ሆኖም እየሰሩ ራሳቸው የሚያስተዳድሩ ሰዎች አሉ። ተከራይተው ማለት ነው ላይፋቸውን ሼር እያደረጉ ምናልባት በሱ መንገድ ተገናኝተው ይሁን ከልጁ ጋር አላውቅም። ግን ልጅቷ የሚባለው ከሰው ቤት ነው ሆኗ ስትሰራ የነበረው። ግን ፍቅር ስትጀምር ከሱ ጋር ወታ መኖር ጀመረች ነው እየተባለ ያለው ማለት ነው። ወጣት ሴት ከዛን እየኖረች እያለ እንግዲህ አብረው እየኖሩ ያሉ እስከዛ ድረስ ምንም አይነት አብረው መኖር ጀመሩ። አብረው ኖሩ። አንድ ቤት ነው እየኖሩ የነበረው። ልጁ የተባለውና ይሄኛው እንትን ብለዋል። ተጫቋርጣለች ከጭራሽ እንደ ቤተሰቦቿማ እዚህ እየጠበቋት ነው። ገንዘብ እየላከች ነው እኮ አያውቅም ባልየው። እስቲ ልባልና ሚስት ናቸው ይችላል እንዴ? ልጆች አሉ እኮ። አይ ያው ከተፋቱ ወይም ከተነጋገሩ እሷ እኮ ህይወቷን ለመቀየር እኮ ነው ቤትና ልጆቿን እዚህ አስቀምጣ ትዳሯን አስቀምጣ የሄደችው እንጂ ፈታው ምናምን እኮ አይደለም። እዛ ሆና አይ በቃ ምናምን ካለችው በጭራሽ እንግዲህ እንደዛ የሚባል ነገር አልወጣም። እሺ ከመጣች በኋላም እንግዲህ ያ ነገር አልተሰማም። ከዛ ምንድነው የተፈጠረው? ከዚህ ልጅ ጋር እየኖሩ እንትን እያሉ ያሉ በአንድ ቤት እየኖሩ ያሉ መጣላት ይመጣል፣ ግጭት ይመጣል ማለት ነው። ከልጁ ጋር ግጭት ሲመጣ እንደውስ ምናምን ነገር ትልና ወደ ራሷ ወደ ነበረችበት የማዳም ቤት መስራት ትመለሳለች ማለት ነው። እንግዲህ ማዳም ቤት ሄዳ እየሰራች ባለችበት ሰዓት ይሄ ሰው እልክ ይጋባል። ለምን ተውሽኝ ማለት ነገር ማለት ነው። አሁን እቺ ልጅ አንደኛ ነገር በድብቆሽ ነው የጀመረችው ይሄንን ህይወት እሱ ግን ያውቃል ባል እንዳላት እዚህ ያውቃል። እሱን እኔ ሁለተኛ መሆኑ ይመስለኛል። ምክንያቱም ቪዲዮውን የሰራባት ስለሚያውቅም ጭምር ቤተሰቦቿና ትዳሯ ባሏ እንዲያውቁ ነው ቪዲዮውን እየሰራ ነው ልጅቷ ላይ እንትን የፈጸመው ማለት ነው። ከዛ ቤቷ ቀጥ ብሎ ይሄዳል ማዳም የምትሰራበት ቤት ማለት ነው። እኔ ቆይ አንዳንዴ በእርግጥ ያው ተመልካቾችን በእርግጠኝነት ይሄን ነገር ኮሜንት ይሰጡናል ብዬ አስባለሁ። ለምን እኔም ጥያቄ የፈጠረብኝ ነገር እና ሙሉ ነገር ማግኘት ስላልቻልኩ ነው። እዚህ ጋር ይሄ ልጅ የማዳሟ ቤት ሄዶ እች ልጅ በምትሰራበት ቤት ውስጥ ልጅቷን ቪዲዮ ከፍቶ ነው በነገርሽ ላይ ልጅቷን ቪዲዮ ከፍቶ ለምን እንደተወችው እያናዘዛት ፍቅረኛዋ እንደነበረ እንድትናገር እያደረገ ከዛ ራሱ ቪዲዮ እንደከፈተ ነው በራሱ ካሜራ ነው ልጅቷን የገደላት። ቤቷ ሄዶ ብትሰራበት ቤት ሄዶ እንግዲህ አሁን ብትሄድበት ቤት ሴኩሪቲ ካሜራ አለ አይደለ? ሴኩሪቲ ካሜራ አለ። ሌላ ደግሞ እንዴት ነው ገብቶ
አሁን የሰዎች ቤት በእርግጥ ይችላል። ምክንያቱም አንደኛ ነገር ሀገሩ ላይ ረጅም ጊዜ ኖሯል። እያንዳንዱ ቤት በምን አይነት መልኩ መግባት እንዳለበት ተደብቆ ነው የገባው። አይከብደውም ብዬ አስባለሁ። እንግዲህ ገብቶ ነው ልጅቷን የግድያውን እንትን የፈጸመባት። ከዛ ቪዲዮውን እንደከፈተ ልጅቷን ይገላታል ማለት ነው። እና ከዛ ወዲያውኑ ልጅቷ ስትሞት እየታየ እያንዳንዱ የተናገረችው ቃለ ምልልሱ ከሱ ጋር የነበረው ነገር እንትን ደግሞ ወደ በሶሻል ሚዲያ ያሰራጨዋል ቪዲዮውን ማለት ነው። እንግዲህ አስቢው ምን ያህል ዘመናዊ ነገር ነው። ይሄ ቪዲዮ ስትገደል ቤተሰቧ ጋር ልጆቿ ጋር ምናምን እኮ ይደርሳል። ምን ጥያቄ አለው? ወዲያውኑ አዩት። አጋጣሚ ስክሮል ሲያደርጉ አዩት ልጅቷ ስትሞት እንደዚህ ያላዘዛት አስበሽዋል? ከዛ እንግዲህ አስቢ እሷ አረብ ሀገር ሆና ቤተሰቦቿ ኢትዮጵያ ሆነው ምን አይነት እንትን እንደሚያስተናግዱ ኢማጂን እንኳን የሌለሽ ኢትዮጵያዊ ሆኖ በኢትዮጵያዊቷ ሴት ላይ ለዛውም በሰው ሀገር ባገኛት ላይ ማለት ነው የፈጸመው ጥቃት እና በጣም ዘግናኝ ነው። በጣም ዘግናኝ ማለት ነው። እና ይቺ ልጅ እንግዲህ በዛ መልኩ ተገደለች። እሱም ተያዘ። ያው በሴኩሪቲ ካሜራም በምንም ተባለ ተፈላለገ። ወዲያው ነው ያዙት። እዛው ምንም እንደዚህ አይነት ነገር አያቅታቸውም። ያው እዛው ባለው በሳውዲ አረቢያ መንግስት የእድሜ ልክ እስራት ነው የተፈረደበት። እድሜ ልክ እስራት ተቀጣ፣ ታሰረ። ወዲያውኑ ቤተሰቦች ሲያዩት ቪዲዮ እንዲወርድ ተደረገ ማለት ነው። ቪዲዮ ከሶሻል ሚዲያ ጠፋ። ግን ቤተሰቦች በጣም ደነገጡ። አሁን ሙሉ መረጃ ነው ይሄ ሰው እንደዚህ ያደረገው ማለት ነው። እንግዲህ ፍቅረኛ ህይወት እንደነበራትና እንግዲህ ግድያው ሳይቀር ሙሉ ነገር ነው እዛ ላይ ያሰራጨው። በዙሪያው ያሉ ቤተሰብ፣ ዘመድ አዝማድ ይሄን ልጆቿ ለልጆቿ ሳይኮ አስበሽ ልጆቿን አንደኛ እናታቸው ማሞት ከሌላ ሰው ጋር ፍቅር ጀመራለች። የተገደለችው በፍቅረኛዋ ነው የሚለውን ነገር አስቢ ምን ያህል ዘግናኝ እንደሆነ ማለት ነው። እና ከዛ እንግዲህ መጣች። ያው ከስንት ጊዜ በኋላ አስከሬኗ ራሱ በደንብ እንትን አይባልም። ያው ባንድ መምጣት ይከብዳል። ከዛ ብዙ ነገር እንትን ተብሎ ተጣርቶ ምናምን ነው ባንድ አትደርሽም። ያው ማድረቂያ ምናምን ተብላ ነው ፍሪጅ ውስጥ ምናምን ቆይቶ ነው አስከሬኗ ራሱ የመጣው የደረሰው ኢትዮጵያ ማለት ነው። እና ያው ስትመጣ ቪዲዮውን አይቶት ስለነበር ባለቤቷ አልቀብርም አለ። እዚህ ጋር አሁን እቺ ሴት መሞቷን ሳይሆን እያየ ያለው እሱ ቺት ማድረጓን ገባሽ? ሬዶቹ ናታል ለዚህ ቢሆን የሞተችና ቢያንስ እንኳን ስልሽ ሞታለች። አሁን ልክ ነው እኮ እውነትም እሱ ላይ እንደዛ አድርጋ ከሆነ ልክ ነው ማድረግ አልነበረባትም። ግን ሞታለች ደግሞ በእንትን መቅበር ይኖርብሻል። ምክንያቱም የልጆችሽ እናት ናት። ከተቻለ ይሄንን ቪዲዮ ልጆቹ እንዳያረጉ አድርጎ ይሄን ታሪክ ራሱ ከነ መጨረሻው ማጥፋት እንዳትን ልጆቹ እንዳይሰሙ ማለት ነው። ያማ መሰማቱ ይቀራል። አንዴ ወሬ ተሰማ። ያው በጣም ተሸማቀዋል ቤተሰብ ምናምን ነገር እና መምጣት አለባችሁ ልሳችሁ ላውጡ ምናምን ተባለ። በስንት ጉድ ተለምኖ ባሏ መጥቶ እንግዲህ ብዙ እንትን ለቅሶ ምናምን ካለ በኋላ ቆይቶ ልትቀበር ስትል ነው ምናምን መጥቶ እርሙን አወጣ ምናምን ተባለና በጣም ገረመኝ። እኔ አንዳንዴ እዚህ ጋር አሁን አንቺ እንደው እንደ እንትን ስታየው ራሱ ማን ነው ተወቃሹ? እንደው ገዳዩ ነው ማን ጥያቄ ገዳዩ ተወቃሽ ነው። ግን ደግሞ ነገሩ ማለት እኔ ዝም ብዬ የሆነ ሚል እንትን ውስጤ አንዳንዴ አስገድዶ የሆነ ነገር በሆነ ነገር ይችላል የተገኘችው የምትሰራበት ስራ ቦታዋ ላይ ነው አይደል? አንተ አሁን ፍቅረኛዋ ላይ ሆን ይችላል ብለሽ አስበሽ ማለት ነው። እንደዛ ይለኛል። ቢሆንስ የመግደል ስልጣን አለ ወይ? የመግደል ስልጣን የለውም እኮ ሊሆን ይችላል እኮ ወንዶችም ማረግ ማለት በሴቶች ያልተለመደው እንጂ ወንዶች እኮ 3-4 ከነ ኤግዚቢቱ ከነ ልጅ ዘውልሽ ይመጣሉ አይደል? እንዴ ይዘው ይመጣሉ። ኢታፕንስ እዛ ስትሰራ ብቸኝነት ልክ ነው ማለት አይደለም፣ ግን የመፈጠር እድሉ ብቸኝነት ይሰማታል። የአረብ ሀገር ስራ ከባድ ነው፣ ብቻቸውን ነው የሚወሉ። ስለዚህ አይዞሽ የሚላት የሚያቅፋት ምናምን ፈልጋ ነው የሚሆነው። በቃ የሆነ የሚንከባከባቸው የራሷ የሀገሯ ዜጋ ነው ስታጠገባ የሚሆን ሰው ፈልጋ ነው የሚሆነው። በቃ የሆነ ደግሞ ምን ብሎ እንደጀመረም አናውቅም። ምን እንዳላት አናውቅም። አስጠሟትም ገብቶ ሊሆን ይችላል ማለት ነው እያልኩ ያለሁት። በምን ምክንያት ወደ እሷ ህይወት ገብቶ እንደሆነ ይችን ሴት ሲቀጥል በፍቅር ጠይቋት እምቢ ብለው ቢሆንስ? እሺ ብለው ቢሆንስ?
አብሮ ኑሮ ቢሆንስ የማቋረጥ መፋፋቅ የተጠበቀ የመግደሉ ስልጣን በምንም ታምር የለውም። እሺ እሱን ታዩ እንዳለን ያዘው ፍቅረኛ ወላቱን አቱን የመግደል እንትን ያለው የልጅ እናቱ ብትሆን እንዴ አይደለም የ20 ዓመት ፍቅረኛው ማጥቶት ማንም ስንት ነገር ኢንቨስት ያደርግባት ሴት የገደለብን ግደለው ራሱ የሚል ህግ የለም። ሲቀጥል እንኳን ከማለት ተነስቶ ስትፈልግ በፈልገሽ ጊዜ ማቋረጥ መብት አለ። አዎ ግን እኔ አንድ ነገር ይች ልጅ የሆነ እውነታ ሊኖራት ይችላል ባይ ነኝ። እንደ ግል እውነቷማ ምን አለ መሰለሽ አሁን ምን እንትኑን ቪዲዮውን አላየሁትም ምናምን ከነገርሽኝ ተነስቼ እውነቷ ምንድነው ኢቨን ፍቅረኛዋ ቢሆን ራሱ ወደ ራሷ ትመለሳለች። የልጆቿ የሄደችው ተጣጣ አይደለም አይደል ብር ፍለጋ ነው ምናምን ወደ ሴቷ ትመለሳለች። በቃ ትዳሯን መውደዷም የማይቀር ነገር ነው፣ መፈለጓም የማይቀር ነገር ነው። ስለዚህ የሰራችው ነገር ስህተት ነው ብላ ስታምን ልትመለስ ትችላለች። ያንን ደግሞ እሷ ስታቋርጥ እሷ አልተቀበለውም ማለት ነው። አዎ ደግሞ ማጥታ እኮ ስህተት ነው ብላ ወደ ስራዋ ተመልሳለች። በቃኝ ብላ ተመልሳ ሊሆን ይችላል። እሱ ደግሞ ስትፈልግ የምትገቢ ስትፈልግ የምትወጪ አይነት ለምን ነው ብሎ ይመስለኛል። ግን ይሄ ስህተት ነው ሲጀመር። እሱ ራሱ የራሱ ላይ ነው ያፈላሽ ቢሰራ ይሻላል። እድሜ ልክ እስራት ማለት ያው ከሞት ማይተናነስ ነገር ነው ታዲያ። እሱ ለስራ ነው የሮዛው እኮ አይደል እንዴ? በቃ ማልቷል ስራ ነው እንግዲህ። ወንዶችም ሲሄዱ እንደውም ከሴቶች በበለጠ ፖስት አድርገው ነው የሚሄዱት። ሲሄዱ ወደዛ ራሱ ለምን ምን አስበላሽው እና በጣም ከባድ ነው። ብቻ ይሄ ሚኒስትር የሚባል ነገር ደግሞ እንደ ፋሽን መጣ። ሁሉም የሚረማው የማይረማውም ነገር መቅረብ ጀመረ። እንደዚህ ሶሻል ሚዲያ ላይ መለቀቅ ስህተት የሆነ ነገር በጣም ብልግና ከእንትኑ በላይ እኔ አሁን ትዝ የሚለኝ እንትን ምንድነው ሊቢያ ላይ የተደረገው ነገር እንትን ፌስቡክ ሲከፍት ነው ድንገት ያየሁት ከማውረዱ በፊት ማለት ነው። ያን የተለቀቀ ጊዜ እንትን አውቶፕሌን ነበር። ድንገት ነው ሳምንት ሙሉ ዲዚ ነው የሆንኩት። ዲዚ አላቃቸውም ኢማጂን ግን እንትን ሪል ሰዎች ናቸው እዛ ጋር ያየሁት። በጣም ዘግናኝ ነው መቼም አይጠፋ ሳምንት ዲዚ በቃ ጨለማ ነው የሆነብኝ ማለት ነው። ባለ እንኳን የራስሽ ሰው የምታውቂው ሰው ነው። አሁን ከዛ ውስጥ የማውቀው ሰው የለኝም። እነኚህ ቤተሰቦች እኮ ደንዝዘዋል። የምታውቂውን ሰው የራስሽ የሆነውን ሰው እንደዚህ እየተደረገበት እየሰራ ነው። ከልብሽ ያለውን ሰው እንደዚህ ማየት በጣም የሚያስጠላ ነገር። ምን አይነት እንትን ውስጥ ትራማ ውስጥ እንዳሉ ማለት ከማጣታቸው በላይ የተደረገው ነገር ይሄ ሚኒስትሪ ማድረግ በጣም ያስጠላ። በጣም ነው የሚያስጠላ። ምን አይነት ይሄ ስልጣኔ አይሉት ምን አይሉት በጣም መጥፎ ነገር ይሄ በጣም መጥፎ ነገር በቃ በጣም መጥፎ ነገር ማለት ነው። ከዛም ከጉዳትሽም በላይ ሌላ ተጨማሪ ሌላ ኢፌክት ነው። አንድ የምትወጂው ሰው ማጣት አንድ ነው ቢባል እኮ ቀላል ነገር ነው። ገባሽ? ይቀልሻል። እንዴት ሆነ የሆነ ግን እያየሽ ነው ስቃዋን ፊት ለፊት እያየሽ በጣም ነው እንትን የሚያደርግሽ ቶርች ነው የሚያደርገው። ለፍርድ የሚከብድ ነገር ገብቶሻል አይደል? አሁን ቤተሰብ ሀዘኑን ነው የሚያስተናግደው። እሱ የሰራችውን ጥፋት ነው የሚያስበው። የትኛው ነው ማለት ያስበው? ወላጆቿ ያስቡም እንዴ ልጅ አይደለች እንዴ? ልጅ ናት ማለት ይሄ ነገር አንድ እውነታም እንዳላት እንደ ቤተሰብ ይችን ቤተሰብ ነፃ ማውጣት ከተቻለ በአቅራቢያ በዛም አካባቢ ያሉ ማስረጃዎችን ቢፈላለግና እንግዲህ የቅርብ ጓደኛም ስለማይጠፋ ስትሰራበት በነበረው እንትን ብዬ አስባለሁና የራሱ የሆነ እውነት ስለሚኖራት ባይነኝና እንግዲህ ያን እውነት የተረዳላት የለም። ይቺ ሴት እንግዲህ ልጆቿን ህይወቷን ጥላ ሞታለች ማለት ነውና ትንሽ አስቸጋሪ ነው፣ ከባድ ነው። ከምንም በላይ ደግሞ ልጆቿ አሉ ምን አሉ ባይሆን እንኳን ብቸኛ ብትሆን ይሻል ነበር አይደል? ታሪኩ ራሱ ደስ አይልም። እና እንግዲህ ውድ ተመልካቾቻችን ይሄን መረጃ ይዘላችሁ ይመጣል። ያው እዚሁ እኛ ጋር የተፈጸመ የወንጀል ታሪክ ነው ማለት ነው እና በዚህ ልክ ባይሆን እያንዳንዱ ደግሞ እንደዚህ በሰው ሀገር የሚኖሩ ወጣቶችም ደግሞ በአረብ ሀገር የሚኖሩ ወጣቶች ደግሞ ራሳቸውን ጠብቀው ከእንደዚህ አይነት ነገር አንዳንዴ ያው ብልጥ መሆን መቻል አለብን ስንኖር በሰው ሀገር እና ነገሮችን ማስተዋል ማየት ያስፈልጋል። በህይወት ለመመለስም ምን ፈልገውን ግብን ማሳክተን ለመምጣት ማለት ነውና ውድ ተመልካቾቻችን ለዛሬ ይዘላችሁ የቀረብነው ይሄን ይመስል ነበረ። እንግዲህ በቀጣይ ሌላ ፕሮግራም እንመጣለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።